ሰበር ዜና ጥቅምት 28 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው በቅድሚያ ማርዕስተ ዜናዎቹን በማስቀደም ጀምራለሁ። በህወሓትና በጌታቸው ረዳ እንዲሁም በፌደራል መንግስቱ መካከል የሚደረገው ጦርነት ተባብሶ ቀጥሏል። የህወሓት ኃይሎች ትላንት ከያዙት 7 መንደሮች ዛሬ ወደ 10 አሳድገዋል። የአገዛዙ የመከላከያ ሰራዊት የሚጠቀምበትን ሩሲያ ሰራሽ ቲ7 ታንክንም የህወሓት ኃይሎች አጋይተውታል። በዚህ የተበሳጨው የብልጽግና መንግስት ሌሊቱን በትግራይ ላይ የድሮን ጥቃት መፈጸሙም ተነግሯል። የትግራይ ድጎማ በጀትንም እንዲቆም አብይ አህመድ አዟል። የደብረ ጽዮን ቡድንም ባወጣው መግለጫ ጦርነቱን ጀመሩብን እንጂ እኛ አልጀመርንም ብሏል። እና አረጋ ከበደ ጦርነቱን ለመቀላቀል የአማራ ህዝብን እንዲያነሳሱ ከአብይ አህመድ ትዕዛዝ ተሰጥቷቸዋል። ሽር ጉድም ጀምረዋል ተብሏል። ሁሉንም መረጃ በዝርዝር እናስደምጣችኋለን። ወዲህ ደግሞ እናጅሬ በአማራ ክልል የአገዛዙን ጦር እያበራዩት ነው። በጎጃም በበርካታ ቀጠናዎች ከባድ ውጊያ ሲደረግ የአገዛዙ ኃይል ሙትና ቁስለኛ ተደርጓል። የፋኖ ኃይሎች መርአዊ ከተማ በመግባት የአገዛዙን ኃይል ድባቅ ሲመቱት የቦምብ ናጃም አውርደውበታል። በባህር ዳር ዙሪያ አሁን በዚህ ሰዓት ከባድ ውጊያ እየተደረገ ሲሆን ቦምብ እንደ ፋንዲሻ በአገዛዙ ካምፕ ያለማቋረጥ እየፈነዳ ነው። በዝርዝር መረጃውን እናስቃኛችኋለን። በወሎም የምሬ ወዳጁ ልጆች አገዛዙን ጦር እንደ ቆሎ ሲቆረጥሙት በአንድ የፋኖ ሻለቃ አንድ ሙሉ የብልጽግና ክፍለ ጦር ተሸንፏል። በዝርዝር እንመለከተዋለን። ወዲህ ደግሞ የኦርቶዶክሳውያን ጭፍጨፋ እንደቀጠለ ነው። ትላንትም እንደ አዲስ ተጨማሪ ኦርቶዶክሳውያን በአርሲም ተጨፍጭፈዋል። አቡነ ናትናኤል በኢትዮጵያ ስላለው መገዳደልም ዝምታቸውን ሰብረዋል። የኢየሱስ ክርስቶስ ደም ለኛ ይበቃናል፣ የሌላው ደም ይብቃ ብለዋል። ተጨማሪ ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በህወሓትና በተገንጣዊው የነጌታቸው ረዳ ቡድን መካከል ከባዱ ጦርነት ተባብሶ የፌደራል መንግስቱም መቀላቀሉ ተነግሯል። ጦርነቱ የተቀሰቀሰው እነጌታቸው ረዳ ነጻ ሐራ መሬት በሚል በሚጠሩት የአፋር አካባቢ ላይ ሲሆን እስካሁን ባለው ከ10 ያላነሱ ቀበሌዎች በህወሓት ታጣቂዎች በነደብረ ጽዮን ቡድን ቁጥጥር ስር መግባታቸው ተነግሯል። ክልሉን ለነጌታቸው ረዳ ቡድን ታጣቂዎች ማሰልጠኛ አድርጎት የቆየው የአፋር ክልል መንግስትም ትላንትና አመሻሹን ባወጣው መግለጫ ተወረርኩኝ፣ ጦርነት ተከፈተብኝ በሚል ድጋሚም አሳውቋል። ከዚህ የህወሓት ጥቃት በኋላ በአዴን የተባለው የአእምሮ ስንኩላን የተሰበሰቡበት ቡድን ከኦህዴድ ብልጽግና የሚሰጠውን የዘመቻ ጥሪን ለመቀበል የጦርነት ቅስቀሳ ሊያካሂድ እየተሰናዳ መሆኑን ከባህር ዳር ያገኘነው መረጃም ያመላክታል። ጦርነቱ የተቀሰቀሰው ከትላንት ወዲያ ከረፋድ ጀምሮ ሲሆን በዚህም እስካሁን ባለው ከ10 ያላነሱ ቀበሌዎች በህወሓት ታጣቂዎች ቁጥጥር ስር መግባታቸውን ሚዲያችን ከምንጮቹ አረጋግጧል። በክልሉ መጋሌ ወረዳ ስር በሚገኙ መርአ፣ ኮሰበራ፣ ዶያም፣ ገደበለአ፣ ካርማ አጋ፣ ሚልክ የተባሉ 6 መንደሮች ከትላንት ወዲያ አመሻሹን በህወሓት ታጣቂዎች ቁጥጥር ስር ሲገቡ ትላንትናና ዛሬ ደግሞ ተጨማሪ መንደሮችም በህወሓት ታጣቂዎች እጅ ገብተዋል። በተጨማሪም ቶንሳ ተብሎ በሚጠራው አካባቢ በከባድ መሳሪያ ጭምር የታገዘ ውጊያ ሲሄድ አምሽቶም በመጨረሻም በህወሓት ቁጥጥር ስር መግባቱም ተረጋግጧል። ጦርነቱ በአፋር ኩልባቲ፣ ረሱና በሌሎች ወረዳዎች ተስፋፍቷል የተባለ ሲሆን ማህበረሰቡም አካባቢውን ለቆ አሁንም ድረስ እየወጣና እየሸሸ እንደሚገኝ ሚዲያችን አረጋግጧል። የብልጽግናው ቡድን ቁንጮ አመራሮች ጦርነቱ ከተጀመረበት ከትላንት ወዲያ ጥቅምት 26 2018 ዓ.ም ረፋድ ቀደም ብሎ ለብሔራዊ ባንክ በጻፉት ደብዳቤ የጥቅምት ወር የበጀት ድጎማ ለትግራይ ክልል እንዳይለቀቅ መመሪያም አስተላልፈው እንደነበረ የተጠቀሰ ሲሆን ይህም ጦርነቱን ለመጀመር በፌደራል በኩል ምን ያክል ፍላጎትና ግፊት እንደነበረም አመላካች ነው ተብሏል። እንደምትመለከቱትም ገንዘብ ሚኒስቴር የትግራይ የድጎማ በጀት እንዳይለቀቅ
የፌዴራል መንግስቱ ትዕዛዝ የሰጠበት ደብዳቤ እጃችን ገብቷል። በምስሉ ላይ ተመልከቱ። ስለዚህ ጦርነቱን በተዘዋዋሪ የጀመረው ብልጽግና ነው ማለት ነው። ብአዴን የተባለው የአእምሮ ስንኩላን የተሰበሰቡበት ቡድን ከኦህዴድ ብልጽግና የሚሰጠውን የዘመቻ ጥሪ ለመቀበል የጦርነት ቅስቀሳ ሊያካሂድ አማራውን በማያገባው ሊከት እየተሰናዳ መሆኑንም የመረጃ ምንጮቻችን ለሚዲያችን ገልጸዋል። ትላንት ምሽቱን በተጨማሪ ቶንሳ ተብሎ በሚጠራው በነበረ ከባድ ውጊያ የኦህዴድ የብርሃኑ ጁላ ወታደሮች ይጠቀሙበት የነበረው ቲ72 የተባለ ራሽያ ሰራሽ አንድ ታንክ በሐራ ምድር ዶጋመድ መሆኑን የነ ደብረጽዮን ቡድን ማውደሙንም አረጋግጧል። የትግራይ ክልል በበኩሉም በጀነራል ጻድቃንና በጌታቸው ረዳ የሚመራው ጦር ትግራይ ክልል ገብቶ ጥቃት ፈጸመብኝ ሲል አስተባብሏል። በጀነራል ጻድቃን የሚመሩትና የፌዴራል መንግስቱ ሙሉ ወታደራዊ ትጥቅ የሚያቀርብላቸው ሐራ መሬት ብለው ራሳቸውን የሚጠሩት ታጣቂዎች ወደ ትግራይ ሰርገው በመግባት ሰብአዊ ጉዳት ማድረሳቸው ታወቀ ሲል ዛራ ሚዲያ የትግራይ ምላስ በመባል የሚታወቀው ሚዲያ አሳውቋል። የትግራይ ጊዜያዊ አስተዳደር ወቅታዊ ማብራሪያ መስጠት ባለመቻሉ በርካታ የተዛቡ መረጃዎች በብልጽግና ሚዲያዎች በኩል ቢወጡም መሬት ላይ ያለው እውነታ ግን እንደሚለያይ ምንጮች ገልጸውልኛል ሲል ዛራ ሚዲያም ተናግሯል። ለምሳሌ ሲል ዛራ ሚዲያ ዛሬ ሌሊት 7:48 ላይ የኢትዮጵያ አየር ኃይል በትግራይ አፋር ድንበር ከቶንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ ላይ የፕሪቶሪያው ስምምነትን በመጣስ የድሮን ጥቃት መፈጸሙን ከስፍራ ያገኘነው መረጃ ያመላክታል ሲል ከባድ ጉዳት መድረሱንም አሳስበዋል። ይህ የድሮን ጥቃት መፈጸሙንም ሚዲያችን ከቦታው ካሉት ምንጮቹም አረጋግጧል። የህወሓት ታጣቂዎች በፌዴራል መንግስቱ የድሮን ጥቃት ደርሶባቸዋል። የኢትዮጵያ አየር ኃይል በትግራይ አፋር ድንበር ከቶንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ ላይ የድሮን ጥቃት መፈጸሙን የአይን እማኞች ለሚዲያችን ተናግረዋል። አንድ የአይን እማኝ እንደገለጸው ዛሬ ሌሊት 7 ሰዓት ላይ የኢትዮጵያ አየር ኃይል በትግራይ አፋር ድንበር ከቶንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ ላይ የድሮን ጥቃት መፈጸሙን አስታውቋል። በዚህም በታጣቂዎቹ ላይ ከባድ ጉዳት ሳያደርስ እንዳልቀረም ግምታቸውንም አስቀምጠዋል። የህወሓት ታጣቂዎች ከቀናት በፊት በአፋር መጋሌ ወረዳ ተኩስ በመክፈት 7 መንደሮችን መቆጣጠራቸውን ከ2000 በላይ ነዋሪዎች መፈናቀላቸውን እንዲሁ የመረጃ ምንጩ ገልጿል። የፌዴራል መንግስቱ ይህንን የድሮን ጥቃት የፈጸመው ቲ72 የተባለው ራሽያ ሰራሹ ታንካቸው በህወሓት ኃይሎች ከወደመም በኋላ ነው ተብሏል። ከዚህ ጦርነት ጋር በተያያዘ አሁን ባገኘነው መረጃም ህወሓት ዝምታውን ሰብሯል። ከትግራይ ጊዜያዊ አስተዳደር የተሰጠ ወቅታዊ መግለጫ ይህንን ይላል። የሐራ መሬት ነፃ መሬት በሚል ስም በአፋር የሚገኝ ታጣቂ ኃይል ባለፈው ዓመት በተደጋጋሚ በዚሁ ዓመት ደግሞ ቀደም ብሎ በኮናበናና አብላ አቅጣጫ በተደጋጋሚ የመተንኮስ ተግባር ሲፈጽም ቆይቷል። በመቀጠልም የትግራይ ጊዜያዊ አስተዳደር በደቡብ ትግራይ ራያ አዘቦና ራያ ጨርጨር ከህዝብና ባለሀብቶች ጋር የያዘውን የልማት ውይይት ለማደናቀፍ ሲባል ከመጋሌና ቶንሳ ተነስተው ደርደርባና ጸሐፊት ገርባ አገው ድረስ በመሄድ የአስተዳደሩን አመራሮች ያልፉበታል ተብሎ በሚጠበቀው የመቀሌ መሆኒ መስመር ላይ ሁከት ሊፈጥር የሚችሉ ድርጊቶችን ሲፈጽም ቆይቷል። እውነታው የሆነው ሳለ ችግር እየፈጠረ ያለው አካል ተመልሶ ከሳሽ በመሆን ባወጣው መግለጫ የትግራይ ጸጥታ ኃይሎች ወደ አፋር መሬት ዘልቀው በመግባት ጥቃት እንደፈጸሙ ገልጸዋል። ይሁን እንጂ ይህ መግለጫ መሰረት የሌለው ሲሆን የተረጋገጠ የአፋር ወሰን እንደሌለና በተቃራኒው እየተፈጸመ ያለው ተግባር ለሰላማዊና ታሪካዊ የወንድማማችነትና የጉርብትና ግንኙነት የማይመጥን እንዲሁም በመኸር ወቅት የትግራይ ህዝብን ለመጉዳት ሆነ ተብሎ የተጠነሰሰ ክፋት መሆኑ ግልጽ ነው ሲል ህወሓት በመግለጫው ገልጿል። በፌዴራል መንግስት በኩል የፕሪቶሪያ ውል በአግባቡ ባለመፈጸሙ ሰላማዊ ሂደቱና መተማመንን ከመጉዳት አልፎ የህዝባችንን መከራና ስቃይ እንዲቀጥል የሚያደርግ ሲሆን በውጤታማነቱ ሰላማዊን ፖለቲካ ትግል የሚንድ የሚያናጋ መሆኑ ግልጽ ነው ሲልም ህወሓት አሳስቧል። ይህ ደግሞ የኢትዮጵያና የአካባቢውን ሰላም የሚያናጋና ያልተፈለገ ዳግም ጥፋት የሚያስከትል የጥፋት መንገድ ነው ሲል የትግራይ ጊዜያዊ አስተዳደር ጦርነት ተከፈተብኝ እንጂ ጦርነት አልከፈትኩም ብሏል። አሁን በቀጥታ ወደ አማራ ክልል የጦር ግንባር መረጃዎች ከማለፌ በፊት አርሲ ላይ ዳግም አሳዛኝ መረጃ ተሰምቷል። ተጨማሪ 9 ኦርቶዶክሳውያን በትላንትናው ዕለት መሞታቸው ታወቀ። በአርሲ ዞን ባጃጅ ወረዳ በሰጉሬ በወሸባም በተራያሜና አንጌ ወረዳ
ዳቻ አካባቢ ከጥቅምት 22 እስከ ጥቅምት 24 2018 ዓ.ም በነበረው ጭፍጨፋ ታፍነው ከተወሰዱ 16 ኦርቶዶክሳውያን መካከል በትላንትናው ዕለት 9ኙን ገድለው ጥለዋቸው መንገድ ላይ መገኘታቸውን የመረጃ ምንጮቻችን ከቦታው ገልጸውልናል። እስካሁን ያልተገደሉ ቀሪ ምዕመናን እስካሁንም በገዳዮቹ እጅ ላይ ይገኛሉ ሲሉም የመረጃ ምንጮች የገለጹ ሲሆን በአንድ ሳምንት ብቻ የሟቾች ቁጥር 43 መድረሱንም ተሰምቷል። በአሳዛኝ ሁኔታ በኦርቶዶክሳውያን ላይ የሚደርሰው ጭፍጨፋ እንደቀጠለ ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። ከሸንዲ ወንበርማ ከተማ ወደ ወግዳድ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተፈጸመ ጥቃት ከ15 በላይ የሚሆኑት መገደላቸው ታወቀ። በውጊያው ከተገደሉ የጸረ አማራው ቡድን ተላላኪ ኃይሎች በተጨማሪም በርካቶች ቆስለው በአራት ወታደራዊ ፓትሮል ሙሉ ተጭነው መወሰዳቸውም ተነግሯል። አፋብሃ ምዕራብ አማራ ቀጠና አፄ ቴዎድሮስ እዝ 5ኛ ክፍለ ጦር ወንበርማ ብርጌድ አባላት ከሸንዲ ወንበርማ ከተማ ወደ ወገዳድ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በከፈቱት ድንገተኛ ጥቃት ድል ተቀዳጅተዋል። የሚዲያችን ምንጮች ከብርጌዱ ህዝብ ግንኙነት ክፍል እንዳረጋገጡት በዚህ ጥቃት የአገዛዙ ከፍተኛ ወታደራዊ መሪዎች ጭምር መገደላቸውን ነው የተነገራቸው። ጥቃቱ የተፈጸመው በትላንትናው ዕለት በሸንዲ ወንበርማና በወገዳድ መካከል ልዩ ስሟ ቆጥላን ተብሎ በሚጠራ አካባቢ ላይ ሲሆን በዚህም ከ15 በላይ የሚሆኑ የብልጽግና ኃይሎች ወታደሮች መገደላቸውን የብርጌዱ ህዝብ ግንኙነት ክፍል ለሚዲያችን አሳውቋል። በውጊያው ከተገደሉት በተጨማሪም በርካቶች ቆስለው በአራት ወታደራዊ ፓትሮሎች ሙሉ ተጭነው መወሰዳቸውም ተነግሯል። ይህ በእንዲህ እንዳለ እዚሁ ጎጃም ላይ መርዓዊ ከተማ ላይ ጥቃት ተፈጸመ። አፋብሃ ቴዎድሮስ እዝ 102ኛ ኮር አካል የሆኑት ኮሎኔል ታደሰ ሙሉነ ብርጌድ ሻምበል መማር ጌትነት ሻለቃ አባላት መርዓዊ ከተማ ላይ የተሰገሰገውን የአብይ ወንበር አስጠባቂ ሰራዊት ላይ እርምጃ ወስደውበታል። በተጠና የከተማ ኦፕሬሽን በብልጽግና ምሽግ ላይ ከባድ የቦምብ ዝናብ በማውረድ 12 የስርዓቱን ወንበር ጠባቂ ሚሊሻና አድማ ብተና እስከ ወዲያኛው የሸኙት ሲሆን ከ20 በላይ ከባድና ቀላል ቁስለኛ ማድረጋቸውም ተገልጿል። በዚህ መብረቂያ ጥቃት የመከላከያ ጦር አዛዥ በሽርፍራፊ ሰከንዶች ማምለጥ ቢችልም ሌሎች የብልጽግና ወዳደር ካድሬዎች ነፍስ አውጪኝ በማለት ወደ ጦር ካምፕ ፈርጥጠዋል። በጥቃቱም ከፍተኛ ድንጋጤና የጦር መረበሽ እንደተፈጠረ ለማወቅ ችለናል። በርካታ ሙትና ቁስለኛ ስለተመዘገበ ቁስለኞቹንና ሙቶቹን ህዝቡ እንዳያይበት ቤት ለቤት እየዞረ ቤት እያዘጋም ህዝቡ ከቤት እንዳይወጣ ሲያደርግም ተመልክተናል። ከመርዓዊ በመቀጠልም በባህር ዳር ዙሪያ ከባድ ውጊያ ሲደረግ መዋሉን ምንጮቻችን የገለጹ ሲሆን አሁንም ውጊያው በመቀጠሉ ተጨማሪ መረጃ ማግኘት ባንችልም በባህር ዳር ዙሪያ የሚገኙ የአገዛዙ ወታደራዊ ካምፖች ላይ የፋኖ ኃይሎች በርካታ የቦምብ ጥቃቶችን በመፈጸም በርካታ የአገዛዙ ኃይሎችን ሙትና ቁስለኛ ማድረግ ችለዋል። ወደ ወሎ አልፋለሁ። በመቀሌ ወረዳ በተደረገው ውጊያ ከ25 በላይ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታወቀ። በውጊያው በአገዛዙ በኩል 4 ድሽቃና ሞርተር እንዲሁም ሌሎች የቡድንና ከባባድ የጦር መሳሪያዎች የታጠቀ አንድ ክፍለ ጦር ሰራዊት የተሰለፈ ሲሆን በፋኖ በኩል ደግሞ ክንዳቸው እንደ እሳት የሚፋጆም የአንድ ሻለቃ አባላት ተሰልፈው በጥቂት ኃይል ትልቅ ድል ተቀዳጅተው መዋላቸው ተነግሯል። አፋብሃ ምስራቅ አማራ ቀጠና ሚኒልክ እዝ የደጋው መብረቁ ኮር አንሻ ሰይድ ክፍለ ጦር ስር የሚገኙት ክንዱ አሻግሬ ሻለቃ አባላት በትላንትናው ዕለት በመቄት ወረዳ ባደረጉት ተጋድሎ 10 የአገዛዙ ወታደሮች ሲገደሉ ከ15 በላይ የሚሆኑት ደግሞ መቁሰላቸውን እዙ ለሚዲያችን በላከው መረጃ ማስታውቋል። በውጊያው በአገዛዙ በኩል 4 ድሽቃና ሞርተር እንዲሁም ሌሎች የቡድን ከባባድ የጦር መሳሪያዎች የታጠቁ አንድ ክፍለ ጦር ሰራዊት የተሰለፉ ሲሆን የክንዱ አሻግሬ ሻለቃ አባላት ግን የሰራዊት ብዛትና የመሳሪያ አይነት ብቻ ለድል እንደማያበቃ በማሳየት የአገዛዙን ኃይል አይቀጡ ቅጣት ቀጥተውታል ነው የተባለው። የኦርቶዶክሶችን ጭፍጨፋ ተከትሎ ዝምታ መርጠው የነበሩት ብፁዕ አቡነ ናትናኤል ዝምታቸውን ሰበሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚኒሶታ ኮሎራዶና አካባቢው አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ናትናኤል በሀገሪቱ እየተባባሰ በመጣው የሰው ሕይወት ማጥፋትና መከራ ዙሪያ ጠንካራ ስሜታዊ ጥሪ ያቀረቡ።
ሞት ሰለቸን ደም መፍሰስ ሰለቸን ይበቃናል ያሉት ብጹዕነታቸው ምድሪቷም ህዝቡም እረፍት ያስፈልገዋል ሲሉም ተናግረዋል። ይህ የብጹዕነታቸው መልእክት በተለያዩ የኢትዮጵያ አካባቢዎች በሚቀጥሉ ግጭቶች ግድያዎችና አለመረጋጋት ሳቢያ እየደረሰ ያለውን ሰብአዊ ቀውስና ተስፋ መቁረጥ የሚያንጸባርቅ ሆኖም ተገኝቷል። ሊቀ ጳጳሱ በመልእክታቸው የችግሩ ሰሚ ጆሮ ማጣትና መፍትሄ መዘግየት በህዝቡ ዘንድ ተስፋ አስቆራጭ ሁኔታ መፍጠሩንም አመላክተዋል። እናንተም በእኛ ፈረዳችሁብን፣ ለማን ነው የምንናገረው? ይሄንን ማን ነው የሚሰማን? ማን ነው የሚያቆመው? ይሄንን ሲሉ በምሬት የጠየቁት ብፁዕ አቡነ ናትናኤል ተለማመድ ነው እኮ ስንቶቻችን ስናልቅ ነው የሚቆመው? ይብቃ ሲሉ ድምጻቸውን አሰምተዋል። ብፁዕነታቸው ጠንካራ ሃይማኖታዊ መልእክትን በመጠቀምም ስለኛ ደም ፈሰሰኮ በእርሱ ቁስል ተፈወስን እኮ ሌላ ደም አያስፈልግም በማለትም ለሰው ልጆች መዳን በክርስቶስ የፈሰሰው ደም በቂ ሆኖ ሳለ አሁን በሀገሪቱ የሚታየው እርስ በርስ መገዳደል የትኛውንም ሃይማኖታዊ ሆነ ሰብአዊ መሰረት እንደሌለው አስገንዝበዋል። በመጨረሻም ሊቀ ጳጳሱ ህዝቡ በሙሉ ይህን መከራ እንዲያበቃ ወደ ፈጣሪው እንዲጸልይ ጥሪ በማቅረብ መልእክታቸውን ደምድመዋል። በመጨረሻም የፋኖ አመራሮች መልእክት አላቸው። አድምጠናቸው እንመለስ። የሰሜን የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዚህ የራስ አሞራው ተሰማ ኮር የህዝብ ግንኙነት መምሪያ ኃላፊ ነኝ። እንደሚታወቀው በአማራ ክልል ውስጥ ያለ የፋኖ ትግል ለተከታታይ ለ3 አመት ያክል ስንታገል ስንዋጋ የነበረ መሆኑ ይታወቃል። በዚህ ሁኔታ ለ3 ተከታታይ አመት ብዙ ግፍ ተፈጽሟል፣ ብዙ ስራ ተሰርቷል፣ በትዕግስት አልፈነዋል፣ በየዋህነት አልፈነዋል። ነገ ይመለሳሉ፣ ነገ ይስተካከላል በሚል ብዙ ነገር የፋኖ ተቋም እንዳለፈ ይታወቃል። አሁን ግን የመጨረሻ ጥግ ላይ የደረሰ ስለሆነ እንደ ክፍለ ጦር ያስተላለፉት መልእክት አለ። በተመሳሳይ መልኩ ለ3 ለ4 ነገሮች ማስተላለፍ ፈልጋለሁ። በመጀመሪያ ደረጃ ለተከበረው የአማራ ህዝብ ማስተላለፍ የምንፈልገው ነገር ይህ የመጣ ኃይል፣ ይህ ጡት ቆራጭ ኃይል፣ ይህ አፈናቃይ ኃይል፣ አሳዳጅ ኃይል መሆኑ ማንንም የሚያውቀው ነው። እንደሚታወቀው በወለጋ በመተከል በማይካድራ ሲያፈናቅል ሲያሳድ ሲጨፈጭፍ የቆየ ኃይል ራሱን የመከላከያ ሰራዊት በሚል ዩኒፎርም ከበር አድርጎ የመጣ የኦሮሚያ ልዩ ኃይል በግፍ ወደ አማራ ክልል እንደገባ አብሶ በዚህ በሰሜኑ ቀጠና ሰሜን እዝ ብሎ ያቋቋመው ይሄ አንድ እዝ አሁን በቅርቡ የገባው ሙሉ በሙሉ የኦሮሚያ ልዩ ኃይል ሆኖ በየሰከረ በሐሰት ትርክት ያደገ ጡት ለመቁረጥ አይን ለማውጣት ቆዳ ለመግፈፍ ተዘጋጅቶ የገባ እንደሆነ ይታወቃል። ካሁን በፊት እንደነበረው በወለጋ እናቶችን ሲያሳድ እንደነበረው በመተከል ሲጨፈጭፍ እንደነበረው ይህ የገባ ኃይል አሁንም ይህን ስራ ነው የሚሰራ ያለ። ራሱን የመከላከያ ሰራዊት ነው ሀገር ጠባቂ ነው ብሎ የሚያስብ ጨፍጫፊ ቡድን፣ ጡት ቆራጭ ቡድን በጭና በተለያየ ቦታ የ65 አመት የ70 አመት የ80 አመት ሽማግሌዎች እያሰረ ካምፕ ላይ እየወሰደ እያጎረ ነው። እንደለመደው እናቶችን ማረድ፣ እናቶችን ማሳደድ፣ እናቶችን ማፈንና ማንገላታት ልማዱ የሆነ ይህ ሰራዊት አሁንም ይህን ስራ እየሰራ ነው። በፖለቲካ ተስበህ የገባህ ሀገር ጠባቂ መስሎህ ግን የፖለቲካ ፓርቲን የምትጠብቅ ለፖለቲካ ፓርቲው የምታገለግል ከዚህ ድርጊቱ ተቆጥቦ ከዚህ ድርጊቱ ታቅቦ ወደ ቀልቡ እንዲመለስ እንላለን። ከዚህ ድርጊቱ የማይቆጠብ ከሆነ ግን ያጸፋ ምላሹን ፋኖ እንደሚሰጥ እስከንዳሁኑ እንደማይታገስ እስከንዳሁኑ የተሰደዱት እናቶቻችን የታገቱት እናቶቻችን የታረዱት እናቶቻችን ይበቁናል። እነሱ የኛን እናቶች የሚያስሩ ከሆነ የኛን እናቶች የሚያገላቱና የሚያፍኑ ከሆነ ባጸፋው እኛም የነሱን እናቶች እንደምናስር ማወቅ አለባቸው። ይህ ሲሆን ምናልባት የመንግስት ማኒፌስቶ ተፈጻሚ ይሆናል። አማራ ክልል እነሱ የኛን እናት ሲያስሩ እኛ የነሱን እናት ስናስር ጦርነቱ አማራ ክልል እንዲያበቃ የአማራ ክልል ህዝብ እንዲጨፈጨፍ በተለይም በሰሜኑ ጫፍ የትግራይን ህዝብ እንደጨፈጨፈው ሁሉ ኦርቶዶክስን እንዳዳቀቀው ሁሉ የአማራን ክልል ህዝብ አዳቃለሁ አስጨፈጭፋለሁ እናትና ልጅ ያጋላለሁ ብሎ ያሰበው ማኒፌስቶ እንደሚፈጸም ታዋቂ መሆን አለበት። ከዚህ ድርጊታችሁ ብትቆጠቡ
ይህን የመንግስት ማኒፌስቶ ማክሸፍና ይህን የወደቀ ሐሳብ ማስቀረት እንችላለን። በሁለተኛ መልኩ አድማ በታኝ ምንሻ ፖሊስ የተባለ ሰላም አስከባሪ የተባለ ሆዳ አደር አሳማ ግሪሳ በ3000 ብር በ2000 ብር የሀገሩን ሚስጥር የሚያባክን ሀገሩን በዶላር ሽጦ በሀገሩ ስም ተበድሮ ደሞዝ የሚከፈለው በ2000 ብር በ3000 ብር ያማራን እናቶች የሚያስር ያማራን አባቶች የሚያስር ያማራን ህፃናት የሚገል በሐሰት ትርክት ከተገነባ ሰራዊት ጋር የሚተባበር ከድርጅቱ ካልተቆጠበ በቀር በሱ እናት በሱ አባት በሱ እህቶችና በሱ ቤተሰብ ላይ በእኛ ቤተሰብ የሚያደርሰውን ያጸፋ መልስ እንደምንሰጥ ከወዲሁ ማወቅ አለበት። እስካሁን የታገስነው ይበቃል። እስካሁን እናቶቻችን ቤተሰቦቻችን ከቤት ተፈናቅለዋል፣ ቤታቸው ተቃጥሏል፣ ታስረዋል፣ በካምፕ ታውረዋል፣ ተደብድበዋል፣ አካላቸውን አጥተዋል። ለአማራ ህዝብ ሲባል ከዛሬ ነገ የተሻለ ሐሳብ ያስባሉ በማለት አድማ በታኝ የምትባል ምንሻ ፖሊስ ታግሰናል። ካሁን በኋላ ግን አንታገስም። እናንተ ከዚህ ኃይል ጋር ከዚህ ጭፍን ሰራዊት ጋር እናንተ ተባብራችሁ የኛን ቤተሰብ የምታስሩ ያማራን እናቶች የምታንገላቱ ፋኖና የፋኖ እናት ነው የፋኖ አክስት ነው ፋኖ ታወጣለህ ፋኖን ታገባለህ እያሉ በሰበቡ አዛውንቶችን ሽማግሌዎችን ህፃናትን የምታንገላቱ ከሆነ ያጸፋ መልሱን ከናንተ ላይ እንደምንወስድ ማሰብ አለባችሁ። የኛን ቤተሰብ ያማራ እናቶች የምታስሩ ከሆነ የናንተ እናቶች ይታሰራሉ። የኛ እናቶች የምትገሉ ከሆነ የናንተ እናቶች እንገላለን። ከዚህ በኋላ ምንም እንደዚህ ድርድር የለም። በመታመጡት ልክ የመልስ ምቱን እንሰጣቸዋለን። እስካሁን የታገስነ ከዛሬ ነገ ተሻላላችሁ ትመለሳላችሁ ብለን ብዙ እናቶች ሲፈናቀሉ ብዙ ቤት ሲዘጋ ብዙ ህፃናት ከትምህርት ገበታቸው ሲፈናቀሉ ሲባረሩ ለአማራ ህዝብ ብለን እንደበላይ ዘለቀ ከአማራ ከኢትዮጵያ ልጅ አትበልጥም ከአማራ ህዝብ ከኢትዮጵያ ህዝብ እናቴ ቤተሰብ አይበልጥም ብለን በየዋህነት ስንታገል የቆየንና በትዕግስት ያሳለፍናችሁ በዚህ ልክ ነው። ሰግናለሁ። ስሜ አምሮ አገሩ ባላለው የደረጃ ሻያለው ብሩ ክፍለ ጦር ምክትል ሰብሳቢ ነኝ። ያው እንደሚታወቀው አሁን ላይ መከላከያ ሰራዊት ነው የሚለው አካል ህዝብን እያሳደደ ይገኛል። ህዝብን በምክንያት የሚያሳደው የፋኖ ቤተሰብ ነህ የፋኖ ወገን ነህ በማለት ህዝብን እያሳደደ ይገኛል። ስለዚህ ከሾን በሾ ያለው ማኒፌስቶ እየተሟላለት እንደሆነ ያማራ ልታውቀው የሚችለው ነገር ይሄ ነው። ስለዚህ የሀገር ሽማግሌ የሃይማኖት አባቶች እባካችሁ አቁሙልን። በቃ እናንተ ላድኑ የሚገባውን አካል ላታድኑ ቤተሰብ ላታድኑ ሌላ ውስጥ አታስገቡ። ስለዚህ እባካችሁ አቁሙን ማለት ፈልጋለሁ። አመሰግናለሁ። አሁን መንግስት እያደረገ ያለው ክሳራ አንደኛ እናት አባት ማሰር ተገቢ አይደለም። እናት አባት ከመከላከያም ሲሄድ ከፋኖም ሲመጣ እናት አባት ልጆቹ ከጎኑ ራሱ እንዲኖርለት እንጂ እንዲሞት አይፈልግም። ግን መንግስት ነው ተብየው አሁን መርጦ የፋኖ እናት ሲያስር የመከላከያ እናት ማታሰርበት ነገር የለም፣ የፖሊስ እናት ማታሰርበት ነገር የለም፣ የአድማ ብተና እናት ማታሰርበት ነገር የለም፣ የሚሊሻ እናት ትታሰራለች። ስለዚህ መንግስት በራሱ ስራውን እያበላሸ ነው። ፋኖ እንደራሱ አቋሙን ይዞ እየሄደ ያለ እናት ግባ ውጣ ብላ ልታዝ አትችልም። በመብቱ ነው የሚታገል ያለ በነፃነቱ ነው የሚታገል ያለ። ስለዚህ መንግስት አሁን የሚያደርገው የህዝብ ማሳቀቅና የህዝብን ማሰር ትክክል አይደለም። ፋኖ ከዚህ በኋላ መንግስት እጁ ካልሰበሰበና ይሄን መፍትሄ የማይሰጥ ከሆነ ፋኖ አትራፊ እንጂ ከሳሪ አይደለም። መንግስት ግን ከሳራ ይደርስበታል። ስለዚህ ማስጠንቀቂያ እየሰጠነ ነው። አሁንም ቢሆን የታሰሩ የ80 ዓመት የ75 ዓመት ሽማግሌዎች ሴቶች ናቸው ይፈቱ። ህዝብና ህዝብ ያው ያማራን ህዝብ በቀኝም ሆነ በግራ በፋኖ መልክም መጨፍጨፍ በሲቪል መልኩም አስሮ መጨፍጨፍ ስለሆነ አላማው ዝሮ አማራን ማዳከም በሚለው መርህ እየሄደበት ስለሆነ ይሄ እንዲቆም ያያሌው ብሩ ክፍለ ጦር አሳሰቢያ ይሰጣል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። ለበረካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።